ሰላም ጤና ይስጥልኝ እንደምን አመሻችሁ ስሜ ዳንኤል ደፋ ይባላል ዛሬ በአማርኛ መናገር ያስፈልገበት ምክንያት በአገራችን አካባቢ የሚካሄደው ግርግርና የሰው ግድያ ዝርፊያና ከመሬት ከሀገራቸው መፈናቀል ላይ ያሉት የኦሮሞ ህዝብ ይቺ ቪዲዮ እናንተን እንድትደርስ ብዬ ነው ይሄን ቪዲዮ ለማዘጋጀት የተገደድኩበት ምክንያት በአማርኛ ሁሉም እንዲሰማኝ ፈልጌ ነው በተለይም በደቡብ አካባቢ የደቡብ ክልል መንግስት የአማራ ክልል መንግስት የትግራይ ህዝብ ክልል መንግስት አትሊስት ይሄን አቤቱታዬን እንድትሰሙ ነው የሚፈልገው ዛሬ በአገራችን ላይ የተከሰተው ብጥብጥ ሁከት እየተካሄደ ያለው ብዙ የኦሮሞ ልጆችን ብዙ የኦሮሞ ህዝብን እየገደለ ብዙ የኦሮሞ ህዝብ ለመፈናቀል ለመገደል እስር ቤት መታወገር ምክንያት ሆኗል ስለዚህ እኔ ዛሬ ማስተላለፍ የሚፈልገው እናንተ በየክልላችሁ ተመርጠው ፓርላማ ውስጥ የኢትዮጵያ ፓርላማ ውስጥ እናንተን የሚወክሉ የናንተ ተወካዮች በእኛ ላይ ጦርነት አውጀዋል አላወቅንም ማለት አትችሉም በኦሮሚያ ውስጥ ጦርነት መታወጁን የኢትዮጵያ ህዝብ ያውቃል ነገር ግን የኦሮሞ ህዝብ ያላወቀው ይሄ ጉዳይ ይሄ ጦርነት የታወጀው በእናንተ እውቅና ነው ወይ በህገ መንግስቱ ላይ በአንቀጽ 77 ላይ እንደሰፈረው ሚኒስትሮች ምክር ቤት ተሰብስበው ከተነጋገሩበት በኋላ ከዛም በውሳኔ ሐሳብ ይዘው ወደ ፓርላማ ሄዶ ካጸደቁ በኋላ ከዛ በኋላ ነው ጦርነት መታወጅ ስቴት ኦፍ ኢመርጀንሲ የሚባለው መታወጅ የሚችለው ነገር ግን አሁን ያለው የኦሮሚያ ክልል አካባቢ ብዙ ሁከት ስላለ ከኦሮሚያ ክልል አቅም በላይ ነው ብሎ ስላሰቡ ፌደራሉን ጦር በከፍተኛ ጦር ጀነራሎች ከፍተኛ መኮንኖችንና ከፍተኛ የጦር መሳሪያን በማሰባሰብ የኦሮሞ ህዝብ ላይ እየተዘመተ ነው ያለ ነው ይሄ ነገር የኦሮሞ ህዝብን ብዙ ነፍስ እያወጣ ከመሬት እያፈናቀለ ብዙ ደም እያፈሰሰ ያለው የኦሮሞ ህፃን በመንገድ ላይ እየተገደለ ያለ ነው ያለው ስለዚህ እኔ እቺ መልእክት ለእናንተ ማስተላለፍ ነው የሚፈልገው የኢትዮጵያ አሁን ኢትዮጵያ የምትመራበትን ኮንስቲቲዩሽን አንቀጽ 37 ሚኒስትሮች ምክር ቤት የውሳኔ ሐሳብ ኦሮሚያ ላይ ጦር አውጀናል የሚለው ውሳኔ ሐሳብ እናንተ ጋር ይዘው መጥተው እናንተ በድብቅ የኢትዮጵያ ህዝብ ሳያቅ በድብቅ ተስማምታችሁ ኦሮሚያ ህዝብ ላይ ይሄን ውሳኔ አሳልፋችሁ ከሆነ የታሪክ ጠባሳ በኦሮሞ ህዝብና በእናንተ መሃል ጥላችሁ እንደምታልፉ ማወቅ አለባችሁ ይሄ የታሪክ ጠባሳና የታሪክ ሂስቶሪካል ሚስቴክ የታሪክ ስህተት መሆኑን እንድታውቁ ነው የምፈልገው ይሄን እንድታውቁልኝ በግሌ ማስተላለፍ የፈለኩት ለዚህ አካባቢ ፓርላማ አባሎች በእናንተ ስም ነው እኛ ላይ ጦርነት የታወጀው ኦሮሞ ህዝብ ላይ ጦርነት የታወጀው ኦሮሞ ህዝብ እየተገደለ እየተጨፈጨፈ ሬፕድ የሆኑ ህፃናቶች እየተገደሉ እርጉዞች መንገድ ላይ እየተደፉ ደማቸው መንገድ ላይ እየፈሰሰ ነው ያለው የኦሮሞ ህዝብ እያለቀ እየደማ ነው ያለው ይሄን ደግሞ ያደረገው የፌደራል መንግስት ሰራዊት ነው ይሄ የአካባቢው ፖሊስ አይደለም የአካባቢው ሰራዊት አይደለም ነገር ግን በፌደራል ጀነራሎች እና ጦር መኮንኖች እየተመራ ውጊያ እየተካሄደ ነው ኦሮሞ ውስጥ
ይሄን ኃላፊነት ከናንተ ጫንቃ ላይ አይወርድም። እናንተ ናችሁ እኛ ላይ ያወጃችሁ። ኦሮሞ ላይ የምታውጁ ያላችሁት የኢህአዴግ ፓርላማ ነው። የኢህአዴግ ፓርላማ አንቀጽ 77ን ጥሶ ለኢትዮጵያ ህዝብ ሳያስተዋውቅ እንደዚህ ማድረጉን ብቻ እኛ የማናቅ እንዳይመስላችሁ ነው የምፈልገው። እኛ እናውቃለን። ይሄን ታሪክ ጠባሳ እኛ ላይ ጥላችሁ እኛና በኦሮሞ ህዝብና በእናንተ መሃል፣ በኦሮሞ ህዝብና በደቡብ ህዝብ መሃል፣ በኦሮሞ ህዝብና በትግራይ ህዝብ መሃል፣ በኦሮሞ ህዝብና በአማራ ህዝብ መሃል ጥላችሁ እንደምታልፉ እንድታውቁልን ነው የምፈልገው። ለሌሎችም ይሄ ምሳሌ መሆናችሁ ያለ ህግ የዛ አገር ሲቲዝን የተባለውን ሰው የዛ አገር ህዝብን አንድ ወገንን አንድ የኦሮሞን ህዝብ የአንድ አገር ሰው ነን የአንድ አካል ነን እያላችሁ በድብቅ ይሁን ይሄ በድብቅ ነው እንጂ የታወቀ ነገር የለም። ይሄን አንቀጽ ሰብራችኋል። ይሄን አንቀጽ 77 ሰብራችኋል። አንቀጽ 77 የሚለው ጦርነት ማወጅ የሚችለው ፓርላማው ነው። እኛ አናውቅም ይሄን አላወጅንም ማለት አትችሉም። ከተጠያቂነት በምንም ተአምር አለመመለጣችሁን ማሳወቅ ፈልጋለሁ። በግሌ ይሄ እንድታውቁልን እና በአስቸኳይ ያወጃችሁን ጦርነት የላካችሁትን ሰራዊት በኢህአዴግ ስም እኛ ላይ የምታካሄዱትን ዘመቻ እንድታቆሙ እማጸናለሁ። ይሄ ሁሉ ለሁሉም አካባቢ እንዲደርስልኝ ነው የሚፈልገው። በጣም አመሰግናለሁ። እቺን አጭር መልእክት ለአካባቢያችሁ ፓርላማ አባሎች እንድታደርሱልኝ ነው። አትሊስት በተቻለ መጠን ይሄን እንድታደርሱልኝ እጠይቃለሁ ማለት ነው። በግሌ አመሰግናለሁ።